ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ፒያሳን እጅ ቀምጡ። በ900 ሺህ ብር ቅድመ ክፍያ ብቻ ሱቆችን ይዘን መተናል። በአመት ከ6 ወር የሚረከቧቸውን 20 ካሬ ሱቆች ከ3.9 ሚሊዮን ብር ጀምሮ አጠቃላይ ክፍያ በመክፈል ንግዶን ይጀምሩ። ለበለጠ መረጃ ታች ባሉ ሱቆች ይደውሉ። ማረሚያ ላይ በስርቆት የታሰረ አንድ ሰው አገኘውና አወራሁት። እንደው እስቲ ይሄ አሁን ከሰው ወስደህ ምትለብሰው ምን ምትለው ያስደስተሃል? ሰላም ታገኝበታለህ? ሰው የምን ሰላም? ዛሬ ገዛውት በሁለተኛው ቀን የሆነ ነገር ብትን ያረግ ይቀደድብኛል አለ። ልብሱም የሆነ ነገር ቡጭቅ ያረግብኛል፣ ጫማውም ይበተናል አለ። የሰረቀው እኮ ነው የሚነግረው። ለምን ይመስልሃል አልኩት። ያው የታወቀ ነው አለኝ። የሰው ላብ ነው አለኝ። ያው የሰው ሐቅ ማለት ነው። በረካ የለውም። የፈለገ እንደበዛ ገንዘብ ነው ያተረፍኩት ብትል አላህ በረካውን ያነሰዋል፣ ባዶ ይሆናል፣ ቀፍ ይሆናል። እውነተኛ ነጋዴ አላህ ዘንድ ትልቅ ቦታ አላቸው። ዛሬ አላህ ይጠብቀን። እውነት በገንዘብ እኮ እውነት ይሸጣል፣ ወደ ውሸት ማለት ነው። ሰው ያላየውን አይቻለው፣ አው የሱ ሱቅ ነው፣ የሱ መሬት ነው፣ የሱ ቤት ነው፣ የሱ ዕቃ ነው ይልና በገንዘብ ተገዝቶ ማለት ነው። ያላየውን በውሸት ይመሰክራል። ነብዩ ሰለላሁ ዐለይሂ ወሰለም ወካነ ሙተኪአን አሉ ሰሃቦች ተደግፈው ነበረ የተቀመጡት። ፈጀለሰ ቀጥ ብለው ተቀመጡ። ተደግፈው ነበረ ቀጥ ብለው ተቀመጡና فقال አሉ አላ ወቀውሉ الزور وشهادة الزور ألا وقول الزور وشهادة الزور ألا وقول الزور وشهادة الزور ደጋገሙት። የውሸት ምስክር፣ የውሸት ንግግር፣ በውሸት መመስከር፣ ያላየውን አይቻለው ማለት በውሸት ያሉ አላህ መልእክተኛ በጣም ደጋገሙት ይህን ቃል። ሰሃቦች ምን አሉ? فما زال يكررها إن كما دغاغم አልተወገዱም حتى قلنا እኛ እስክንል ድረስ ለይተሁ ሰከት ምነው ዝም ባለ ብለን ምነው ዝም ባሉ ብለን እስክንናገር ድረስ ነብዩ ቃሉን ደጋገሙታ። የቃሉን ከባድነት የውሸት ምስክር ዛሬ ቀላል ነው። والله የሆነ ገንዘብ በጥስልሃለሁ ለቅልሃለሁ አካውንት አስተላልፍልሃለሁ ና እዚህ ጋር መስክርልኝ ይላል። ያላየውን አው እንደዚህ ብሎ አቀናሽቶ ልክ ይሄ ትወና አለ አይደል? የተወኑ ሰዎች ድራማ ምናም ሲሰሩ በቃ ይለማመድና አንዲ እንደዚህ ያ አላህ 3-4 ሆነው የውሸት ምስክር ይገዛል። ለጊዜው ተጠቅመሃል። የውሸት ምስክር ገዝተህ የሰው ላብ ወስደሃል፣ አስለቅሰሃል፣ የሰው መሬት ወስደሃል፣ የሰው ገንዘብ ወስደሃል፣ የሰው ቤት ወስደሃል፣ የሰው ሱቅ ወስደሃል፣ አስለቅሰሃል። ነገር ግን ጥቂት ነው የምትጠቃቀምበት። እሳት ነው ይበላሃል የሰው ሐቅ። ሁለት ወንጀሎች እዚሁ ይጀምራል ቅጣታቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዙልምና የእናት አባት ሐቅ እዚሁ ዱንያ ነው የሚጀምረው። ዱንያ ላይ የእናት አባት ሐቅም እንደዛው። እናት አባቱን አዛም ያደርግ ሰው ዱንያ ላይ በልጁ አላህ ይሰልጥበታል፣ ልጁን ይሰልጥበታል። እናት አባቱን አዛም ያደርግ። ከታሪክ ካየሁት አንድ አባት በጣም ይታመምና ልጅየው ተሸክሞት ይወጣል አልሻለው ሲለው ልጄ ወዴት ነው የምትወስደኝ አለው። ሳይል ይሻላል አልቻለም። አውጥቼ ሌላ ቦታ ልጥልህ ነው አለ። አባት ምን አለ? የሆነ ከፍታ ተራራ እያሳየው እዛ ውሰድና እረደኝ አለው። ልጅ ደነገጠ። ለምን አለው? አባቴን እንደዚህ ነው ያደረኩት፣ እኔም የእጄን ያገኘሁት አንተም የእጅህን ታገኛለህ። አልጀዛኡ ሚን ጂንሲል አመል፣ ሁሉም እንደ እጁን የሥራውን ያገኛል፣ የእጁን ያገኛል። ኢብራሂም ለአባታቸው መልካም ነበሩ። ጣዖት አምላኪ ናቸው ግን መልካም ነበሩ። አባታቸውን አልተሳደቡ። ያ አበቲ ሊመ ተዕቡዱ ሸይጣን፣ አባቴ ሸይጣንን ለምን ትገዛለህ እያሉ እያባበሉ መከሩ። ቀጠቅጣለሁ ከዚህ አካባቢ ጠፋ ሲሏቸው ቃለ ሰላሙን አለይክ፣ ሰላም ባንተ ለውም ብለው ጥሩ ቃል ተናገሩ። አላህ ታዲያ ልጅ ሰጣቸው፣ ኢስማኤልን ሰጣቸው። ጥሩ ልጅ ሳርደህ በመናም ያየው ምን ትላለህ ሲል አባቴ ታዘዝከውን ፈጽም፣ አላህ ካለ ከታጋሾች ታገኘኛለህ። አየ ሁሉም የእጁን ያገኛሉ። ስለዚህ የውሸት ምስክር ዛሬ ቀላል ሆኗል። አንተም የበላኸው እሳት ነው የበላኸው፣ የመሰከረው እሳት ነው የበላው። ከባድ ነውና እንጠንቀቅ። ጽናት ሊኖረን ይገባል በእውነት ላይ ሁልጊዜ። አላህ ሁሌም ከሱ ጋር እሱን ፈርተን እውነተኛውን እንድንጓዝ አላህ ይፈልጋል። ዛሬ የምላስ ወለምታ በምላስ ለሚዋሽ ውሸት የመሳሰሉት ደግሞ ልብ በሉ
የንፍቅና ምልክት ነው። የንፍቅና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? አርበኡን መን ኩነ ፊሂ አራት ነገር እሱ ውስጥ ያለበት ሰው ካነ ሙናፊቀን ኻሊሰን ጥርት ያለ ሙናፊቅ ነው። ወመን ካነ ፊ ኸስለቱን ሚንሁነ ከነሱ ውስጥ አንድ ቅርንጫፍ ካለ ካነት ፊ ኸስለቱ ሚነ ኒፋቅ ከንፍቅና ምልክት አለበት ማለት ነው። ሐታ የድዐሃ እስከሚተዋት ድረስ ኢዛ ቱሚና ኻን የመጀመሪያው ሙናፊቅ ምልክቱ ሲታመን ይክዳል። አማና ተቀምጦ አንተ ጋር አደራ አስቀምጦ ላመነ ሰው መካድ የንፍቅና ምልክት ነው። ሲታመን ይክዳል። ሁለተኛው ወኢዛ ሐደሰ ከዘበ ሲናገር ይዋሻል፣ ውሸታም ነው። ወኢዛ አህደ ገደረ ቃል ከገባ ቃሉን ያፈርሳል። በቃሉ አይገኝም፣ በቃል አይገኝም። መጀመሪያ ቃል ሲገባ ሱብሃንአላህ ሷሊህ እኛ እናከብርሃለን እንወዳለን አንተ፣ መጨረሻ ላይ ደግሞ ቃሉን ያፈርሳል። ሸይጣን መላእክቱን ይመጣና ወደ ሸይጣንነት ይቀየራል። ወኢዛ ኸሰመ ፈጀረ ሲከራከርም ደግሞ በውሸት ግትር አድርጎ ይከራከራል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አፍረል ፊራ አን ዩሪየ ረጁሉ አይነይሂ ማ ለም ተራያ ከወንጀሎች ሁሉ ትልቁ ወንጀል ከውሸቶች ሁሉ ትልቁ ውሸት ማለት አንድ ሰው አይኖቹ ያላዩትን አይቻለሁ ማለቱ ነው። ያላየውን አየሁ አትበል። ውሸት ልትርቅ ይገባል። የሰውነት አካላችን ሁል ጊዜ ጠዋት ላይ የሰውነት አካል ባጠቃላይ ምላስ ናት አይደለች ውሸት የምትናገረው እውነት የምትናገረው ይማጸኗታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይማጸኗታል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ አስበሐ ኢብኑ አደም የአደም ልጅ ማለት የሰው ልጅ ያነጋ ጊዜ ፈኢነል አዕዳአ ኩለሃ የሰውነት አካላት ባጠቃላይ ቱከፊሩ ሊሳን ምላስን ይማጸናሉ። ተቁል ይላሉ ኢተቂላህ ፊና በእኛ አላህን ፍራ፣ ፈኢነማ ነሕኑ ቢክ እኛ በአንተ ውስጥ ነን፣ ፈኢን ኢስተቀምተ ኢስተቀምና አንተ ቀጥ ካልክ ቀጥ እንላለን፣ ወኢን ወጀጅተ ወጀጅና አንተ ከጠመምክ መንገድ ከሳት እኛ ምን ስታለን፣ በእኛ አላህን ፍራ። ዛሬ እኮ ስልክ ሲያወራ አይታችኋል? የውሸት ብዛት ሄሎ ይላል፣ ሄሎ ይላል። የት ደርሰሃል? እዚህ በምናውቀው በአካባቢያችን እዚህ ምንድነው እዚህ ፓስተር አካባቢ በሉት ከሆነ እንደ ምሳሌ ነው። ወይም ፈታባ በፈታባ መረሻላ በፈትሻ ፈትህ መስጊድ አካባቢ ከሆነ እንደ የት ደርሰሃል ሲባል አረ እኔ ስታዲየም ደርሻለሁ አሁን ደርሱ ነው ይላል። ታክሲ ውስጥ አንዳንድ አይታችኋል? ሄሎ የት ደረስ እዚያ አካባቢ ብሎ የሌለበትን ቦታ ሲናገር ታክሲ ውስጥ ያሉ ሰዎች ውሸታም እንኳን ቢሆኑ ራሳቸው ውሸት ስለሚወገዝ ማለት ነው ዞር ብሎ ያያታል። አላያችሁም? አንዳንድ የት ደርሻለሁ እዚህ ደርስ ሁሉም ዞር ብሎ ያያል። ስናወራ ከሰዎች ጋር ያለን ግንኙነት በእውነተኝነት የተመረኮዘ መሆን አለበት። በፌስቡክ ላይ የሚወሩትን ምንለቃቸውን ምን ፖስታቸውን ነገር እውነተኛ መሆን አለበት። ከውሸት የራቀ መሆን አለበት። ሼር ስናደርግ ምን ስንል ማጣራት ጥቅም አለው ወይስ የለውም። ዝም ብለህ ስለወደድክ የሆነ ሰው ተከታይ ሆነ ሼር ማድረግ ላይክ ማድረግ አይደለም። ልብ በል አላህ ወተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር አላህን በመፍራት ተባበሩ፣ ወላ ተዓወኑ ዐለል ኢስሚ ወልዑድዋን እሱን በወንጀል በምናምን ድንበር በማለፍ እንዳትተባበሩት ነው። የፈለገ የምትወደው ሰው ይችላል። ያልሆነ ነገር ግን ከጻፈ ሼር አታደርግም፣ አትከተልም፣ ላይክ አታደርግም፣ አታሰራጭ። እውነት ነው። እስቲ አንብበህ ይሄ ነገር ይጠቅማል አይጠቅምም መባል አለበት። ምላሳችንን ሁሌ መጠበቅ አለብን። እቺ ምላስ ከባድ ናት። የመጨረሻ ወላሂ ሰዓቱ ሄዷል። የተዘጋጀሁት በጣም ብዙ ነበረ። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር አሉ በአላህና በመጨረሻ ቀን ያመነ ፈልየቁል ኸይረን አው ሊየስሙት መልካም ንግግር ይናገር አለዛም ዝም ይበላል። ዝም ይበላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ንግግሮችን ተናግሬ ፕሮግራም ይልዝጋ ምን ነገር ስላለባቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩን ምናሉ ምላስን ለማስተካከል ላ የስተቂሙ ኢማኑ ዐብድን የአንድ ባሪያ ኢማኑ ቀጣይ ለማይስተካከልም ሐታ የስተቂመ ቀልቡሁ ቀልቡ እስኪስተካከል ድረስ ቀጥ እስኪል ወላ የስተቂሙ ቀልቡሁ ቀልቡ ደግሞ ቀጣይ ለማይስተካከልም ሐታ የስተቂመ ሊሳኑሁ ምላሱ እስኪስተካከል ቀጥ እስኪል ድረስ አሉ። አንደኛው ንግግር። በሌላ ሐዲሳቸው ደግሞ የአላህ መልእክተኛ ይቺ ምላስ ከባድ አደጋም ደስታም ሐዘን የምታመጣ ስለሆነች ምን አሉ? ኢነ ረጁለ አንድ ሰው እኮ አሉ ለየተከለሙ ቢልከሊማ አንድችን ንግግር ይናገራል ሚን ሪድዋኒላህ አላህን የሚያስወድድ
የሆነች ቃል ሳታስበው ሱብሃንአላህ ብለሃል የሆነች ቃል አላህ የሚወደውን ቃል ይናገራል አሉ ላ يلقي لها بالا እዚህ ተርሳለች ብሎ ቦታ አይሰጣትም አሉ ነገር ግን يرفع الله بها درجات አላህ በሱ በንግግሩ ደረጃውን ከፍ ያደርግለታል አሉ وان العبد ለኛው ደግሞ لا يتكلم بكلمه አንድች ከሊማ ይናገራል من سخط الله አላህን የሚያስቆጣ አላህ ሚጠላውን ይናገራል لا يلقي لها بالا እዚህ ትደርሳለች ብሎ ግን ቦታ አይሰጣት የናቃት ግን አላህ ሚጠላውን ንግር يهوي بها في جهنم ወደ جهنم ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዑለማዎቹ ሲናገሩ ምን አሉ ከዑለማዎች ንግር አብዱላህ ኢብኑ ሙባረክ ምን ይላሉ إن كان كلام من فدة ይላሉ كلام ማለት يعني አላህን በመታዘዝ لو كان الكلام بطاعة الله من فدة ማለት ነው አላህን መታዘዝ እንደ ብር ቢሆን فإن صمت عن معصية الله من ذهب ከወንጀል አላህን ከማመጽ አላህን ከሚያስቆጣ ንግግር ጸጥ ማለት መቆጠብ ደግሞ ወርቅ ነው አሉ አያችሁ ወርቅ ነው አብዱላህ ኢብኑ መስዑድ ምን ይላሉ والله الذي لا اله الا هو ከሱስ በሌላ አምላክ በሌለው በአላህ ይሁንብኛሉ ما على الارض احق بطول السجن من اللسان ምድር ላይ ረጅም ጊዜ ሊፈረድባት እስር ቤት ልትገባ ብትቆይ ነገር ቢኖር እንደ ምላስ የለችም ምላስ ናት ከባድ ናታ ለስላሳ ስጋት ናት እቺ ምላስ ዱንያ ላይ ሰውን ወጋ ታረግና ውስጥ ትገባለች ማን ነው የሚደቆሰው እነ ከንፈር እነ ጥርስ ነው የሚደቆሱት አየ አኺራ ደግሞ ጀሃነም ይከታል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩን እንዲያሉ አንድ ቀን አላ ኡነቢኡኩም ቢአክበሪል ከባኢር ለሰሃቦቹ ሶስት ጊዜ እኮ ነው ከተላላቅ ወንጀሎች አልነግራችሁ ልንገራችሁ በጣም ትልልቅ የሆኑ ተናል ሶስት ጊዜ ደጋገሙት ከተላላቅ ወንጀል ልንገራችሁ በጣም ትላልቅ ሆኑ ወንጀሎች ማከል ልንገራችሁ ሲሉ قلنا بلا يا رسول الله አንተ አላህ መልእክተኛ እንዴታ ይንገሩና ሰሃቦቹ በትኩረት ሰሙ قال الاشراك بالله የመጀመሪያው በአላህ ማጋራት ነው አዎ የወንጀሎች ሁሉ ትልቁ በደል ጥግ ማለት አላህን ማጋራት ነው ቅድም እንዳልካችሁ አላህ ከሽርክ አላህ ይጠብቀን አሚን በሏ በተውሂድ ላይ የምንኖር አላህ ያድርገን ሐቁን በአጠቃላይ ለሱ ሰተን የምንጓዝ አላህ ያድርገን ከሽርክ ርቀን እሱን ብቻ መስገነን እሱን ብቻ ተገዝተን የመጨረሻ ቃላችንም ላ ኢላሃ ኢላላህ ብለን ወደ አኺራ የምንሄድ አላህ ያድርገን ኻቲማችን አላህ ያሳምርልን ስለዚህ የአላህ መልእክተኛ ምን አሉ ከወንጀሎች ሁሉ ከባባር ከሚባሉት አሉ አልኢሽራኩ ቢላህ በአላህ ማጋራት አሉ ወዑቁቁል ዋሊደይን አሉ የወላጆችን መብት መክፈፍ መንካት መበደል ወላጆችን እናት አባትን መበደል እንጠንቀቅ እናት አባትን ከመበደል እናትን ከማስለቀስ አባትን ከማስለቀስ ከመገልመጥ ዱዓ እናድርግ እንደዚህ አይነት ነገር አላህ እንዳይከተን ወዚህ ነገር ውስጥ እንዳንገባ ዱዓ እናድርግ ወላሂ እናት አባት በእስልምና ትልቅ ቦታ አላቸው አላህ በቁርአን ውስጥ ከራሱ ሐቅ ቀጥሎ ከባድ ብሎ የተናገረው ሐቅ የእናትና የአባት ሐቅ ነው እናት በእስላም ሁሌም ክቡር ናት 9 ወር አርግዛ ደከመኛለች ሰለቸች ጽንሱ እንዳይበላሽባት መንገድ ስትሄድ እየመረጠች በመኪና ስትሄድ ኮረኮንች ከሆነ ሹፌሩን ቀስበል እያለች አረባክ እያለች በጭንቀት በየሆስፒታሉ ክትትል እያደረገች እንዴት ነው የጽንሴ ሁኔታ እየተከታተለች ያ አላህ ያ ሁሉ አምጣ ተጨንቃ ወልዳ ከወለደችም በኋላ አቅፋ ንፍጥ አፍንጫ ላይ ሞልቶ ዘግቶ ስትጨናነቅ በአፏ እየመጠጠች አውጥታ ሳትሰለች እንደናት ማን አለ አባት ላንተ ቀለብ ድንጋይም ተሸክሞ ህግ አስከባሪም እያባረረው ፖሊስ እያባረረው ምን እያለው ንግዱንም ከዚህ እያለ መስሪያ ቤት ሄዶ ውጭም ከሆነ ከውጭ ሀገር እየተጨነቀ እንደው ሀገር ውስጥ በሰላም ገባ ወይስ አልገባ ያለ ተጨንቆ ያ ገንዘብ ላንተ ቀለብ እንዲሆን አምጥቶ የደከመ አባት እንዴት ሐቃቸው ይነካል فلا تقل لهما اف على الله اف እንዳትሏቸው አለ በቁርአን ትልቁ ስድብ ነው اف ማለት አላህ ይጠብቅ በቁርአን ትልቁ ስድብ اف ነው ولا تنهرهما አታመናጭቋቸው አትገላምጧቸው وقل لهما قولا كريما ይልቁን መልካም ንግግር ተናገሯቸው አላህ እናት አባት ትልቅ ቦታ አላቸው በእስላም ወላጆቻችን ተደስተውብን የምንጓዝ አላህ ያድርገን በወላጆቻችን ተደስተን አላህ ከሚደሰትባቸው አላህ ያድርገን ሁለተኛ ወላጆች ሐቅ አሉና ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነ ደግሞ ከአላህ ነው አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁ ተጠቃሚዎች አላህ ያድርገን
ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችን መጨረሻ አላህ ያሳምርልን። ከእውነተኞች አላህ ያድርገን። በእውነት ላይ የምንጸና አላህ ያድርገን። በየትኛውም ቦታ በየትኛውም ሁኔታ እውነትን የምንይዝ አላህ ያድርገን። ከውሸት አላህ ይጠብቀን። ከውሸት የምንርቅ አላህ ያድርገን። እውነትን የምንጠጋ እውነትን የምንይዝ አላህ ያድርገን። ከእውነተኞች አላህ ያድርገን። መጨረሻችን አላህ ያሳምርልን። ሐጃችንን አላህ ያውጣልን። ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን። ጭንቅ ያለው ጭንቀቱን አላህ ያስወግድልን። ስራው የተበላሸበት ስራውን አላህ ያስተካክልልን። ዱንያ አኺራችንን አላህ ያሳምርልን። ቤት የሌለውን ቤት አላህ ይስጠው። የታመሙብን ቤተሰቦቻችን ካሉ አላህ ያሽርልን። ሆስፒታሉ ላይ የተኙ ብዙ አሉ። እንደኛ ሙሐደራው ዳዕዋ ማዳመጥ የናፈቃቸው አላህ ያሽራቸው። አላህ ያሽራቸው። የሞቱብን ሙስሊም ወንድም እህቶቻችን ደግሞ አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጪ ሆነው ውጭ ሀገር ሄደው የተጨነቁትን አላህ ይፈርጃቸው። ውጭ ሀገር ሆነው ከቤተሰቦቻቸው ለመገናኘት ምን ይዤ ልግባ ምን ሊያዛሉ የተጨነቁ ብዙ ወንድም እህቶች አሉ። አላህ ያሰቡትን ኸይር ነገር አላህ ያሳካላቸው። በሰላም ከቤተሰቦቻቸው አላህ ያገናኛቸው። ፊሊስጤም ያሉት ወንድሞቻችንን አላህ ይጠብቃቸው። የበላይነቱን አላህ ለነሱ ያድርገው። ጋዛ ላይ ያሉት ሙስሊሞች የአላህ ልጆቻቸው እየተራቡ እየተጨነቁ በቦምብ እየጋዩ ነው በየጊዜው። ያ ረብ በቃቸው አላህ ይበላቸው። የበላይነቱን ለነሱ አላህ ያድርገው። የበላይነቱን ለነሱ አላህ ያድርገው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ፒያሳን እጅ ከምት በ900 ሺህ ብር ቅድመ ክፍያ ብቻ ሱቆችን ይዘን መተናል። በአመት ከ6 ወር የሚረከቧቸውን 20 ካሬ ሱቆች ከ3.9 ሚሊዮን ብር ጀምሮ አጠቃላይ ክፍያ በመክፈል ንግዶን ይጀምሩ። ለበለጠ መረጃ ታች ባሉ ሱቆች ይደውሉልን።